አሳዝነኸኝ እኮ ነው። እንዳታዝንልኝ። እሺ አላዝንልህም። አላዝንልህም ነው ያልሽው? አዎ። ደሞ አፍሽን ሞልተሻውት ያለሽ እንዴ? አፍሽን ሞልተሽ? ምንድነው የአፍሽን ስፋት የምታሾፊኝ? ይከራያል? አፍሽን ሞልተሽ ስትል አፌን ምን እንደሞላው ቼክ እያደረኩ ነው። ምንም ቼክ ማድረግ አያስፈልገውም። ክፋት ነው የሞላሽው። እኔ ክፋት? አዋ አትዘኝልኝ ስልሽ ከአንዳንድ አላዝንልህም ትይኛለሽ። ትንሽ እንኳን አታግደረድሪኝም? ወዴት ነው ማንደረደረ? ወደ ገደል። ገደል ለምንድን ነው የምትንደረደረው? ሆቤ ነው። ዊርድ የሆነ ሆቢ ነው ያለ። I'm sorry to say that. ሶሪ አትበይ። ጠኔ ወደሽን ይሰርስረውና። ጠኔ ምንድን ነው? ጠኔ አታውቂም? አላውቅም። ለነገሩ ጠኔ ብታውቂማ ኖሮ እንደዚህ እንደ ድሃ ትራስ አትወጣጠሪም ነበር። ጠኔ ማለት ጤና ማለት ነው? ኧረ እባክሽ እንደው በጠፋ ጤናውን ጤና ስድብ ይሆናል? ስድብ? ምን እዚህ ሰፈር ምላስሽን እስከሚያለብሽ ስትሞላለጭ አድርገሽ ስድብ አላቅም ልትይኝ እንዳይሆን። እኔ ጠኔ የሚባል ስድብ አላቅም። ውይ ለካ አንቺ ስትሰደቢ አንተ ሙዝ፣ አንቺ መንደሪ፣ አንቺ ኬክ እያልሽ ነው አይደል? እርሶ ሰውዬ ፍቅር አይበሉብኝ። የሚፈልጉት ይታወቃል፣ ከከፈሉ ይሰጡት። ምን ገንዘብ ነው የምከፍል? አይ መስዋዕትነት። ቆንጅዬ ለአንቺ ያልተከፈለ መስዋዕትነት ለማን ይከፈላል? ኧረ አልፈልግም። ምናልባት እድሜው ካላረጀ ዘምተው ለሀገሩ መስዋዕትነት ይክፈሉ። እኔ የምፈልገው ገንዘብ ነው። ገንዘብ? ልከፍል? አልከፍልም። እና በነፃ ኮትኩተው የሚዘሩብኝ እህል ነው እንዴ? እና በነፃ ቢሆንስ ትቀልዳለች እንዴ? ጥቅሙ እኮ ለጋራችን ለሁለታችንም ነው። ደግሞ ልንገርሽ ቆንጅዬ፣ ምድር ላይ ተወኝ ሰማይ ላይ ተወኝ እስካይታወቅሽ ድረስ አስደስትሻለሁ። አልፈልግም። እኔ ገንዘብ ነው የምፈልገው። ግድ የለሽም። ገንዘብ ለምን ነው ማስበልሽ? ሰውዬ እየቀለዱ ነው። ስራ መሰለኝ ያዝ። ቆንጅዬ ላባችን ጠፍ ስለሚል ስራ አረግሽው። ኢንጆይመንት ነው ይሄ፣ ዘና ፈታ የምንልበት። ይኸውልህ እኔ ፈታ ዘና የማረግበት ብዙ ነገር አለ። ይሄ መተዳደሪያ ስራዬ ነው። ስራዬ? እኔ ፍቅሩን በሚገባኝ ቋንቋ ካልገለጸልኝ እኔ አብሬው ምግብም አልቀምስ። ከፍትፍቱ ፊቱ አይደለም የሚባለው፣ አፕታይቴ የማይከፈትም። ሲያዩት ያላማረ ነው ሲበሉት የሚያቀረው። አይተሹ ከተመቸሽ የምን እስከ ጋብቻ መጠበቅ ነው? ተመስገን ብለሽ ገበታውን መቋደስ ነው እንጂ። በቃ ነቅርብኝና አብራችሁ ገበታውን ተቋደሱ። አይ ይቅርብኝ። በምን ይሙች አሁን በላው። የተባረከ ይሁን። አረ በሞቴ በሳቃው ደረቴ ቢሊ። አረ በጠኔ ለምን ድፍት አልልም አልበላ። በኋላ ደግሞ እየዬ ብለሽ አልቅስተሽ በመተት ሀተት ብትለቂብኝ። ለምንድን ነው እየዬ የምለው? እኮ ካልበላሽ ብለሽ ታስጨንቂ ለመብላት ጓግተሽ መስሎኝ ነው። ጆፌ ጣልኩብሽ መስሎሽ ነው? ትትት ይሄው ተፍቼልሻለሁ። እንደፈለግሽ ስልቅጥ አድርጊው። ገና ምግቡ መች በስሎ መጣና ነው የምሰለቅጠው። አንቺም ይትባረክም ጥሬ ስለሆናችሁ ተፋሽታችሁ ሳትፈጥሩና ትበስላላችሁ። ስለማግኘት አታውቂም ማለት ነው። ሁለት አንድ አይነት ነገሮች ይገፋፋሉ እንጂ አይሳሳቡ። የፈለገ ብንፋጭ እንኳን ድምፅ እንፈጥራለን እንጂ እሳት አንፈጥርም። ስትግደረደሪ ጾምሽን እንዳታድሪ። ይልቅስ ቶሎ በስላችሁ አጣፍጦ ጎል እንዲያስገባሽ ብታደርጊ ነው የሚሻልሽ። አሁን ደግሞ የምግብ መብላትን ጨርሰሽ ወደ እግር ኳስ ጨዋታ ገባሽ። የሾርኔ ጨዋታችንን ከምግብ ወደ ኳስ ግጥሚያ እንቀይረውም ካልሽ እኔ ይመቸኛል። መጫወት እንችላለን። እኔ ስለ ኳስ ጨዋታ ምን አውቄ ነው ኳስ የምንጫወተው? ቀላል ነው። ኳስም ላይ ጎል አለ፣
አንቺም ላይ ጎል አለ። በቃ ከአንቺ የሚጠበቀው ይትባረክን በአግባቡ አሰልጥነሽ አንግል ሳይገጭ ጎል እንዲያገባ ማድረግ ብቻ ነው። እኔን የሰደብከኝ? ባክሽ አይደለም በማታውቂው ቋንቋ መሰድብሽ ትርጉም በስለች ልታስተረጉሚው ነው እንዴ? አልገባኝም። በቃ ይለፍሽ። ራሴን የተሳደብኩት። ራስ ይሰደባል እንዴ? በደንብ ነዋ። ያውም እንደ ነገረኛ ሴት ወገብ ተይዞ ነዋ። ራስ መስደብ የሚባል ነገር የለም። አለ። ሳሚዳን ከራስ ጋር ንግግር ብሎ እንደዘፈነው እኔም ከራስ ጋር ስድድብ ብዬ ራሴን አጥረገርገዋለሁ። አንተ ግን እኔን የሰደብከኝ እኮ። ስድቡ ቢገባሽ ነበራ። ባይገባኝም ስድብ ነው። ቆይ አንድ ሰው በስሎቫኪያኛ ወይ ደግሞ በአዘርባይጃንኛ ወይ ደግሞ በፊጂ ደሴትኛ ቢሰድብሽ ሰደበሽ ይባላል? አዎ ይባላል። ይኸውልሽ እንደ አንዳንድ የነገረኛ ሰፈር ሰዎች ጥናት መሰረት አንድ ሰው አንድን ሰው ተሳደበ የሚባለው ለተሳዳቢው በሚገባው ቋንቋ መሳደብ ሲችል ብቻ ነው። አንተ ግን እኔን የሰደብከኝ። ምን ነው በስድብ ፑንቲናዬን አላላለኝ አለሽ? እኔ እኮ ጅንጀናዬ ከተሳካ ብዬ እንጂ ምን ለማመጥሽ አታውቂኝም። እንዴት በስድብ የሰው ውሃ ልክ እንደማዛባ አውቃለሁ። ተስፋ ነህ አልኩህ አይደል? እኔስ ጽጌረዳ ነሽ ብዬ አይደለ አገላብጬ ሳምኩሽ ነው ወይስ አሳሳመ ተመችቶኛል ድገመኝ እያልሽኝ ነው? ከምትሰድበኝ ብትስመኝ ይሻለኛል። አግኝቼ ነው እገለጭጭሽ። እሺ በቃኝ። አረ ሲሳሙ ጥርስ በጥርስ መሆን ልድገምሽ እንዴ? ለዛሬ በቃኛል። ለዛሬ በቃኛል። ቻይንኛዋ አንተ ጸባይ ይኖርህ እንጂ ሌላም ጊዜ ሙጭጭ አድርገህ ልትስመኝ ትችላለህ እያልሽ ነው። ያ አትስደበኝ እንጂ ልትስመኝ ትችል ይሆናል። አረ እንደው ከአሁን በኋላ አንቺን ለመሳደብ ልክ ካፌን ስከፍት ምላሴ ላይ ብጉንጅ ይውጣብኝ። ብጉንጅ ምንድን ነው ልትይ ነው አይደል? አዎ እኮ መች አጣሁት። ከዚህ በኋላ ልብ ለልብ ከመግባባታችን የተነሳ ተጣብቀን የተወለድን መንትያ በይን። እሺ ብጅጅ ምንድን ነው? አረ ቀስ ለወሬ ስቸኩይ ባጃጅ ልትይ ነው እንዴ? በሲቪ ለካ ኮድ 3 ነሽ። እኔ መች አወቅኩና። ይሄ አሁን አወቁ። ስራችን ቀጥል። የምን ስራ? ለካ ብራችን ላይ ያለውን ለምጭው እንዲከፈል ሕግ ያስገድዳል የሚለውን መፈክር በትክክል የምትተገብሪው አንቺ ነሽ። እድሜ ለመንግስታችን። እኔ ባልናገረው ብራችን ላይ በደንብ ማውቁ ጽፎልኝ። ባይጽፍስ? ኧረ አንቺ ወጣልሽ ተከራካሪ ነሽ እናቴ። ልምከርሽ፣ ትንሽዬ ሱቅ ክፈቺና ነጋዴ ብትሆኝ ያዋጣሻል። ሱቅ ለመክፈት ካፒታል ስለሚያስፈልገው ወደፊት ደንበኛ ስለምንሆን እርሱ ይከፍቱልኛል። ኧረ መርቀሽ ልትሰጪኝ? እውነት ይቅርታ፣ ማይሆን ክልል ውስጥ መግባቴን አወቅኩት አሁን። ምንም ይቅርታ አያስፈልግም። እዚህ ክልል ራሱ ፍላጎታችሁን ለመሆኑ ታትረን እንሰራለን። ይኸው ጠብ እርግፍ አይደለም ትርክክ ብትይም የለም በቃ የቤት ልጅ አግኝቼንማ ልቤ ውልቅ ብሏል። አይ እንግዲህ ተለማመጥኩት። ልቦት አይደለም ለምን አንገቶት ውልቅ አይል? እኔ ምን አገባኝ? ምነው ቆጣቆጣልሽ? ኧረ ይሄ ነገር አስገድዶ በመድፈርም አለው እንዴ? እኔ ነኝ እርሶን የምደፍረው? እናንተ ወንዶች ናችሁ እንጂ ስሜታችሁ አናታችሁ ላይ ወጥቶ ሕፃን አትሉ፣ አሮጊት አትሉ። በሕግ አምላክ ጫፍሽን አልደረስኩብሽም፣ አልነካውሽም። እንኳን ልደፍረሽ እንድች አልነካውሽም። ልንገርሽ፣ ስሚ፣ እኔ ኃይሉ ራሴን ተማምኜ የምኖር ሰው ነኝ። እንኳን አንቺን የማንኛውንም ሴት ልብ ማቅለጥ የምችል የተሳለ ምላሽ ያለኝ ሰው ነኝ። ሰርቼ ምበላ ሰው ነኝ። ልንገርሽ፣ የቤት ልጅ አገኘው ብዬ ነው እንጂ የዛሬን አድርገውና የቤት ልጅማ ነበር። ቤተሰቦቼ ድሃ ስለነበሩ የሚጣፍጥ ነገር ፈጥረንልሻል፣ እሱን በአግባቡ ተጠቀሚበት ብለው ከቤት አባሩ።
አይለቅብሽ፣ ይባርክልሽ። አሜን እንዳልሉት እድሜው ቢገፋም ተግባሩ ስላቀለለ ምርቃት በርሷ ነው። አይ እንግዲህ ይመርም አይመርም ትልቅ ሰው ነኝ። ቤተሰብ አለኝ። የተከበረ ቤተሰብ ነው ቤተሰቤ። ልጆችም አሉኝ። አሁን ቤትም ወንድ ልጅ ነው አንድ ፍሬ አራስ ጥዬ የመጣሁት። ተጫጭኔ ወደ ቤት ልሂድ። እኔን ነው? እሺ ምንድን ነው ያልከኝ? ብጉንጅ ነው። እሺ እሺ ብጉንጅ ምንድን ነው? ባለማወቅሽ ምንም እንዳትሳቀቅ እሺ። እኛ ድሆች ላይ ቂጣችን ላይ ቋንጃችን ላይ ህብለ ሰረሰራችን ላይ የሚወጣ የሚያብጥ በሽታ ነው። አዎ እኛ ድሆች ጋር አይተሽ እና ሰምተሽ የማታውቂውን የበሽታ አይነት ነው በሜኑ ማስመረጥሽ። በሽታ እንዴት ይያዘኝ ትላለህ? አንቺን ከምሳደብ በጉንጅ አይደለም ጭፌ፣ አይነ ጥላ፣ አድባር አስደንጋጭ፣ ባምቡሌ ለምን አይዘኝም? ኖ አልፈልግም። እኔን እንዲያመኝ አትፈልጊም? አዎ ሁሌ ጤነኛ እንድትሆን ነው የምፈልገው። ኧረ ሄቺክ እንደ ሎተሪ እድሌን ቀያሪ ሊሆን ነው መሰለኝ እያንቀሸቀሸ ያመጣው። ኧረ ምንም የኔ ተንቦላ ሎተሪ ተስፋዬ። ለዚህ ግድንግድ ሰውነቷ ሊውጣብህ ብትልህም እሺ ልነጠፍልሽ ልዘርጋልሽ እያልክ ብትንከባከባት ነው የሚያዋጣ። ወይ ጽግዬ ግብድነት ሲታይ እኮ እንስራ አልተሸከምሽም እንጂ ዝሆን ሎተሪ እኮ ነው የምትመስል። ተስፋ ወዬ ጽግዬ ምን ሆነክ ነው የፈዘዝከው? እንዲህ ምን ላድርግ ብለሽ ነው ጽግዬ? ትኩር ብዬ ሳይሽ በአንቺ ውስጥ የእግዚአብሔር ድንቅ ስራ እያስገረመኝ እኮ ነው። እንዴት አስገረመ? እኔን እንደ ቂጣ ጥፍጥፍ አድርጎ አድርቆ ሲሰራኝ አንቺን እንደ ቦምቦሊኖ አድቦልብሎ ሰራሽ። አመሰግናለሁ። እኔ ነኝ ማመስገን ያለብኝ። የዚህን ያህል? አዋ ጽግዬ፣ ይሄ ሰውነትሽ እኮ አግድም ቢሸነሸን አቤት ግርማ ሞገሳቸው የሚያስብሉ 8 ወጠምሻ ጎረምሶች ይወጡታል እኮ። አይ እንግዲህ በቃ። አረ ለምን ይበቃል? ሰው እኮ ችግሩ ባለው ነገር አያመሰግንም። ስጋ ምን ያደርጋል? ለምን አያደርግም? ቢያንስ መበደሪያ ይሆናል። እኔ በዚህ ሰውነቴ በዚህ ቅጥነቴ ወይ የምሞት ወይ ተነኝ የምጠፋ እየመሰላቸው አበድሩኝ ስላቸው አያበድሩኝ። ቅጥነት እኮ ውበት ነው። ቅጥነት ውበት የሚሆነው ጽግዬ ታቅዶና ታስቦ ሲመጣ ነው። ያለዚያ ችጋር ነው። መወፈር ትፈልጋለህ? አዎ ጽግዬ፣ እባክሽን እንደ መኪና ጎማም ቢሆን ነፍተሽ አወፍሪ። እሺ ችግር የለም፣ ብዙ ቫይታሚኖች ስላሉ እገዛልሃለሁ። አዎ ጽግዬ፣ እንደው እባክሽን በዚህ በዱብዬ ሰውነት ይዤሻለሁ። አይደለም ቫይታሚን ለምን ላርጋቲን አይሆንም? ብቻ ነፍተሽ እንዳንቺ ሙሉ ሰው አርጊ። እኔ ላይ ደግሞ የምንቆላ ያለው አንቺ እስካሁን በቅኔ ስናወራ የነበረው አልገባኝም በይኝና እሪ ብዬ እንዳልጩ መጮ ከፈለግሽ ጩ። እኔ ምንም ቅኔ አላወራውም። እና ምን ነበር ከኔ ጋር አፍሽን ገጥመሽ እንደዛ ስትተፍቼ ነበረው? በግልጽ ያወራነው ነገር ገብቶኛል፣ ግን ይሄ ጎል ቅኔ ያልሽው ነገር አልገባኝም። እሺ የገባሽን እስቲ አብራሪልኝ። በደንብ ነው ማብራራልሽ። ሕፃን ልጅ መሰልኩሽ? ኧረ መምሰል አይደለም ሆንሽ እንጂ ሕፃን ልጅ ከመሰልኩሽ ጡት ስጭኛ። ኧረ ያንቺን የመሰለ ጉቹ ያለ ጡት እያለ እኔ ለምን ብዬ ነው የምሰጥሽ? ሕፃን ልጅ ስለብሽኝ ነው። እሺ አሁን ልጅ ነሽ አይደለም ገና ያልተወለደ ጽንስ ነሽ ከማለቴ በፊት ገባኝ ያልሽውን ብቻ አብራሪ። እሺ በመጀመሪያ ስትቀልጂ ይትባረክ በቻይንኛ የስራ ሳይሆን የትዳር ጥያቄን ያቀረበልሽ አልሽ። እሰይ ጉሽ እሰይ
አድገሻል እውነት። እሺ ከዛ ጎል ምናምን እስከምትሄድ ድረስ ስለምግብ መብላት እያወራን ነበር። ኧረ እንደው መንግስት ለልማት ያነጠፈውን ኮብልስቶን ያስበላሽ። አንቺ የሰደብሽኝ እኮ ነው። እንደው አናትሽን ሁላ ብዬሽ እጄን ለመንግስት ብሰጥ ደስ ነበር የሚለኝ። እንዴ ለዛ ከሆነ ለሁለታችንም መልካም የስራ ቀን ይሆንልን። እሺ ስራ ልስራበት። እንዴ ምን ስራ ምናምን ብለሽ ሰፋ ቦርቀቅታ ያለሽ ሹመት ስለሽ እውነት መሰለሽ እንዴ? አንቺ ስላልሽኝ ሳይሆን ለእኔ በቃኛል። የቱ ለቦቴ መኪና ጎማ እንደሚቀይር ረዳት ብሎ ለሾመሽ? በጣም ነው የምታሳዝኝ። እሺ ቆይ ከአንቺ ላይ ተነጥቋል ተሰጠኝ። ለምንድን ነው እንዲህ የምትናደጁ? ወይኔ ጉዴ! እኔ እንደ ቀልድ ጀምሬ ነገሩን አከረርኩት እንዴ? እንጂ ቀለድሽ እንዴ? የፈለግሽውን ከተናገርሽ በኋላ ለማስተባበል አትሞክሪ። እሺ ወይኔ የኔን ነገር ታውቂው የለ እንዴ? እኔ እኮ እንደ ጠንቋይ እኮ ሞቅ ያለ ድቤ ከተመታልኝ እኮ የማልቀባጥረው ነገር የለም። መቅደስ ተይኝ አልኩሽ እኮ። ወይኔ ስሜን ግጥም አድርገሽ መቅደስ ብለሽ ከነት ተውላጠ ግሱ ጠራሽው። ይሁን እሺ፣ አንቺን ደስ ካለሽ የአባቴም ስም ደመቀ ነው ጨምረሽ ጠሪ። ይኸውልሽ የማታየኝ ከሆነ ሪፖርት አድርጌ የቢሮ ለውጥ እጠይቃለሁ። አንቀጽ 39 የራስን እድል በራስ የመወሰን መብት እስከ መገንጠል የሚለው ለብሔር ብሔረሰቦች እንጂ እኮ ለኛ ቢሮ አይደለም። ቀልድ ነው ብዬ እንድስቅልሽ ነው? ኧረ እኔ እናት አንቺ ገና ከተቀጠርሽ እንኳን ሳምንት ሳይሞላሽ ብቃትሽን ያስመሰከርሽ የስራ ሰው እኮ ነሽ። በየትኛው ጊዜሽ ትስቂያለሽ? እና ይሄን ካወቅሽ ተይኛ፣ ስራ ልስራበት። እሺ እሺ በቃ ይኸው ሂሴን ውጫል። ሄሎ እሺ ትባረክ። እሺ እመጣለሁ። አረ ይትባረክ ደወለ ብሎ እንደ ከመንዳሪ ኳስ መንጠር። ግቢ፣ በእምነት ግቢ። እሺ ፈለከኝ? አዎ ዶክሜንቱን አነበብሽው? አዎ ያየሁት ነበር። እንዴት ነህ? ምን ነው? አይ ምንም እኮ ምንም። እጅሽን ይዤ አለቅም አልኩሽ? አይ አላልከኝም አልኩሽ እንጂ ይዤሻለሁ እኮ። እሱማ አዎ። ይቅርታ ይኸው ለቀኩት። አይ ችግር የለውም። ግን እጅሽ ምንድን ነው? እጄ ምን ሆነ? እኔ እንጃ። ምን እጅሽ ምን ሆነ? ምንም አልሆንም። ደህና ነህ አይደል? አዎ ደህና ነኝ። ማለቴ እጅሽን ከመጨበጤ በፊት ደህና ነበርኩ። እጄን ከጨበጥክ በኋላ ምን ሆንክ? ነዘረኛ 1000 ጊጋዋት የሚያመነጭ ኤሌክትሪክ ሽቦ የጨበጥኩ ያህል ንስር አደረገኝ። አንቺን አልነዘረሽም? አይ አልነዘረኝም። ስለ ዶክሜንቱ ምን ልጠይቀኝ ነበር? ዶክሜንት? ውይ መጣሽ እንዴ? አዎ መጣሁ። መጣሁ? የት ልትሄጂ ነው? የትም። መጣሁ አልሽኝ እኮ መጣሽ ወይ ብለህ ስትጠይቀኝ አዎ መጣሁ ብዬ መለስኩልህ። እንደዛ ነው እንዴ ያልሽኝ? እኔ ደግሞ የሆነ ቃርስተሽ እሱን ለማምጣት ተመልሰሽ ልትሄጂ መስሎኝ እኮ ነው። አይ አይደለም። እንደዛ ከሆነ ተቀመጪ። እሺ እኔ መጣሁ። እንዴ ፈልግሻለሁ ብለህ ጠርተኛ አንተ ልትሄድ ነው? አዎ እንትን ሽንቴን ውጥር አድርጎኝ ልፈነዳ ነው ልሽ ነው። ሙሉ ሰውማ ነህ። ኧረ አይደለሁም። ሙሉ ሰውም አንቺ ነሽ። ልክ እንደ ዲስኮ ሰዓት 8 ቁጥር
ከላይ እስከታች ወጥ ሙሉ ነሽ። ከስጋ ውጪ ምን የሚጎድልህ ነገር ኖሮ ነው ሙሉ ሰው ማትባለው? አረ ብዙ ነገር። አንቺ እንደዚህ እንደ መንግስት እርሻ ሰፍተሽ እኔ ከጎንሽ ስታይ እኮ ትርፎና እንደምትበቅለው እንደ 6ኛዋ ጣት ነው የምመስለው። እሺ በቃ ሌላ ወሬ እናውራ። እሺ ደስ ይለኛል። ባላለሽ እንዴ? Currently I don't have. ምን ነው ጽጌ? ምን ነው እስካሁን በሰላም ስናወራ ቆይተን የትዳር ነገር ሲነሳ ካራቴ ነው ብሌ ምናምን ብለሽ እንግሊዝኛ ጣቢያ ትቀይሪያለሽ? ሶሪ ለጊዜው የለኝም ለማለት ነው። እሱማ ያልሽው ገብቶኛል እኮ። ግን ፍቅር ባስተርጓሚ በመልእክት አይሆንም እንደሚባለው ትዳርን በአፍ መፍቻ ቋንቋ ሲወያዩበት ነው ጥሩ የሚሆነው። እሺ ችግር የለም። አንቺን ያገባ ግን ታድሏል። እንዴት ዲቴል እንደዚህ ውስጥ ድረስ ሳታቀኝ እንዴት እንደዚህ ልትለኝ ቻልክ? አረ እድለኛ መሆኑን ለመናገር ይህን ያህል ውስጥ ድረስ ማወቅ አያስፈልግም። እሺ እንዴት ነው የታደለው? እንዳንቺ አይነት ደልዳላ ሰውነት ያላትን ማግባት ማለት ሚስት ከናልጋው ያሟላችን ማግባት ማለት ነው። አበበ ይሙት እየሰደብከኝ ነው። አረ ጠላታቸው እኔም አያለው ጋሻ አባይ ይሙቱ በሳቸው ምትክ እኔ ድፍት ልበልላቸው። አምኖት ጆኪንግ ምኒንግ እየቀለድኩ አይደለም እንዴ? ይሄማ አይሆንም። ጽጌያራ አልሰደብኩሽም። ከፈለግሽ ቅድም የዘርዘርኳቸውን በሽታዎች ዘርዝሬ የያዙኝ ብዬ ልማልልሽ። አልፈልግም። በጣም ሩድ ነህ። ውድ ነህ? አረ ርካሽ ነኝ። ከፈለግሽም በነፃ ውሰጂኝ። በጣም ባለጌ ነህ ነው ያልኩ። ነኝ፣ ባለጌ ነኝ። ስድ አሳዳጊ የበደለኝ። ከፈለግሽም በእንግሊዝኛ ሞላጫ አጭበርባሪ የሚል ጨምሪበት። የፈለገ ቺክ በስቷል ቢባል በሬን አንኳኳ ለመጣችማ ወለል አድርጌ ነው ከፍቼ ማስገባት። ይሄ ኮተታ ምን አባቱ ፈልጎ ነው የደወለው? አረ መቅዲያንሹ በኤርሚ እገታ ተፈጸሙብኝ እንጂ አንቺን ላለማግኘት እኮ ፈልጌ እኮ አይደለም። ተይ ጥፋ። ከዚህ የተሰጠን እድል በአግባቡ ባለመጠቀም ወደ ጋርቤጅ ተጥለሃል። የፈለገ ከኤርሚ ጋር ያለን ጓደኝነት ይቀራል እንጂ መቅዲ አንቺማ አታመልጭኝ። ብቻ አንቺ አንድ እድል ስጪኝ። በዛች በእምነት በምትባል ጅልጡላ ሳይቀር ሙዳት ይዞብኝ ሲያበቃ ምን ፈልጎ ነው የሚገትተኝ? መቅዲዬ አንሺው መቅዲዬ አንሺው መቅዲዬ አንሺው። ሃሎ መቅዲዬ። ወዬ ነው ያልሽው? አይደለም ግን ወዬ ብለህ ደስ ይላል። በጣም የኔ ዳፍንታም እንደፈለግሽ ስደቢኝ። ዳፍንታም አይደለም ግማታም በይ። አይ ስለ መግማትህ እንኳን እኔ ሳይሆን የክፍለ ከተማህን ቆሻሻ አስወጋጅ ኮሚቴ ጠይቅ። ኖ እንደዛ ማለት ሳይሆን ላጠፋው ጥፋት የፈለግሽውን ብትሰድቢኝ ይገባኛል ማለት ነው። ባካትሽ ለጥለጥ ተፈላጊ የሆነ ሲደወልልህ አናቴ ላይ የወንድ ድር መስርተ ሙድ ስታስይዝብኛል ነበር። ለሱ ጥፋት ያርል እንዴ ራሴን ለስድብ መስዋዕት ያቀረብኩት? አላላሽ ስድብም ስማ፣ እኔ መቅደስ አይደለም ፍቅሬ ስድቤ ይናፍቃልሽ። አውቃለሁ፣ ግን ንዴትሽ እንዲወጣልሽ እንደምንም ተቸግረሽም ቢሆን ስደቢ። አልሰድብህም አልኩኩ። ኧረ እባክሽ ስለምንሽ ጥሩ ስድብ ምትዩን አንዱ ለስድብ ተቸገሪልኝና አንቺም ከንዴትሽ እኔም ከጸጸቴ ተንፈስ ልበል። ምን አለ ያቺ ጅልጥ እንደዚህ ስደቢን ተብዬ እንዴት እንደምለመን ባየች። ሄሎ መቅድዬ። ሄሎ ወዬ እየሰማሁህ ነው። ከስድብ ክምችት ክፍሌ እኮ እንጥፍጣፊ ስድብ ካለ ብዬ እየፈለግኩልህ ነበር። እና አገኘሽልኝ? አረ ከየት መጥቶ እንኳን ዘመናዊ ጊዜው ያለፈበት ኤክስፓየርድ ያደረገ ስድብ ራሱ ብፈልግልህ አጣሁ። አረ ተይ ግን መቅዲ። በቃሽ። ለማንኛውም ከሰሞኑን አዳዲስ ስድቦች ስለማስገባ እየደወልክ ጠይቀኝ። እሺ ግን ወቂልኝ
አንቺን ላለማግኘት ፈልጌ ሳይሆን ተገድጄ ነው። እቺ ተገድጄ ነው። እንኳን አንተ ጦርነቱ ላይም በኮባ ሽጉጥ ሲዋጉ የነበረ ይመስል ልክ ሲማረኩ የሚጠቀሙባት ማስደየሚያ መሆኗ ተባንባታል። እሺ እኔ እኮ ኤርሚ ካንቺ ጋር ተለያይቶ የቆረጠለት መስሎኝ ነው ተገናኝተን ክለብ እንደምንወጣ የነገርኩት። እና አልቆረጠለትም እንዴ? ወይ መቁረጥ ማለት እንዴ? ገና እኮ ንግግሬን ሳያስጨርሰኝ እኮ ነው ዘሎ አንቁኝ እንጋደላታለን በመቅዲና ባገር ቀልል ምናምን አይለኝ መሰለሽ? ኧረ መቅድዬ የት ነሽ? ወንድ ልጅ የጣለውን ቸከስ ያነሱበት አይወድም የተባለው ለካ እውነት አንጨረጨረኝ እኮ። ኧረ ስልክ መያዝ፣ ኧረ ዌቲንግ መግባት። እቺ ነገር እንደባለፈው ሙድ ለመያዝ የተሰሪስ ሴራ ሳትሆን አትቀርም መቅዲሻ። ሄሎ መቅድዬ እየሰማሽኝ ነው? አዎ እየሰማሁህ ነው። ግን አንተ የፈለገ ነገር ቢል ግን መስዋዕትነት ከፍለን ቢሆን መምጣት ነበረብህ። ያሁኑን በይቅርታ ለፍኝና አንድ ድር ስጭኝ። የፈለገ ቢመጣ አንገቴን ነው የምሰጥልሽ። አሁንም አልችልም፣ ልቤን ሰበርከው። የኔ ልብ ስብርብር እንክትክት ይበልልሽ። ደግሞ እኮ እኔ ከድሮም እኮ ከኤርሚያስ አንተ ነበርክ የምትመቸኝ። እኔም እኮ በጣም ነው የምትመቸኝ። ምን ዋጋ አለው? ሴትነቴ ሳይገድበኝ ምክንያት ፈጥሬ ከኤርሚ ጋር ተባጥሼ ብደውልልህ አዋረድከኝ። እኔ ነኝ ወራዳ ውርርድ ያልኩ የማረባ ደደብ ዝተታ። እሺ የፈለገ ብደውል አልሰማም። አንድ የመግቢያ ቀዳዳ ትስጠኝ እንጂ ደህና አድርጌ ነው ማጋላል። የሁለቱም ስልክ ተይዞልኛል። እጂ ጠርጥር ከገንፎ መሃል አይጠፋም ስንጥር አሉ። ትሽ ምን ነው? እኔ ደግሞ ካልጠፋ ተረታውን እንደ አራስ ሴት በገንፎ ተረታለሁ። ኧረ ወይኔ! ኧረ ኤርሚ መበላት። ትሽ ሄሎ ቤኒ። ወይዬ መቅድዬ፣ የማድርገው ባጣ ራሴን መስደብ ጀመርኩኝ እኮ። ውይ ተውጣው። ራስን ሰድበህማ እንደዚህ ለተሳዳቢ አትስጥ። ምን ላድርግ? አንቺን ማጣቴ እኮ እያንገበገበኝ እኮ ነው። አሁን የት እንዳለች ንገሪኝና መጥቼ እግርሽ ስር ወድቄ የፈለግሽውን ልቀጣ። ዛሬም አልችልም። አንተም ኤርሚያስን ባደረሳችሁብኝ የሞራል ጥቃት ትንሽ ጊዜ ወስጄ የራሴን ማስታመም አለብኝ። እባክሽን ዛሬ አግኝቼሽ ይቅርታሽንም አግኝቼ የሰበርኩትን ልብ በፍቅር ካልካስኩኝ ሰው አልሆንም። አትሁና እንዴ! እኔ ስጦጣ ሆኜ የለ እንዴ? አንተም ጦጣ ስትሆን በጦጣነት ህይወታችን እንገናኛለን። እሺ ነኝ ጦጣ ነኝ። እሺ በቃ ለማንኛውም እኔ እንዳንተ አይደለም ሻፉ ብያለሁ። እሺ አመሰግናለሁ የኔ ቆንጆ። አይ ያንተ ቆንጆ እንኳን አይደለም። እሺ የኔና ኤርሚ ቆንጆ ምንም ለማንኛውም በቃ እሺ ቤት ነኝ ና። እሺ ለማንም ሳልናገር ድምጼን አጥፍቼ ሾከክ ብዬ እመጣለሁ። ሾካካ። ኧረ ስትፈልጊ ሽኮኮን በኝ። ኦኬ ልጠብቅህ ወይስ ልሂድና ስትመጣ ትደውልልኛለህ? አይ ለምን ትሄጃለሽ? አይገርምሽም? ልሂድ ስትይ ሽንቴም በዛው ሄደ። እርግጠኛ ነህ? እውነት ሄዷል። ምንም የመወጠር ስሜት አይሰማኝም። እሺ እኔን ላለማስጠበቅ ብለህ ከሆነ በኋላ ወጥሮ ኩላሊትህን እንዳያመ ብዬ ነው። እንዴ ኩላሊቴን ለምን ያመኛል? ይትባረክ አውቀህ ነው። ምን ኩላሊቴን የሚያመኝ? አይ ያው ሽንትህን ስትወጥር በዛ ምክንያት የኩላሊት በሽታ እንደሚያስከትል አታውቅም? እሱንማ አውቃለሁ። እንዴ ታዲያ ለምን ያመኛል ስትለኝ እኮ ነው። ስደነግጥ ሽንቴን የወጠረ ይመስሎኝ ነበረ። ለካ አልወጠረኝም። ለምን ደነገጥከው? ለምን ደነገጥክ? እኔ እንጃ ለምን ደነገጥኩ። ምን ማለት ነው?
በምን እንደደነገጥክ እንዴት አታውቅም? ማወቅማ አውቃለሁ፣ ግን በአንቺ ምክንያት ደንግጬ እንዴት ላንቺ ነግርሻለሁ ብዬ ነው። በእኔ ምክንያት ለምንድን ነው የምትደነግጠው? በአንቺ ምክንያት ነው የደነገጥኩ አልኩሽ እንዴ? አዎ። ጉዴ፣ ድጋሚ ሽንቴን ሊወጥረኝ ነው። ምን አልከኝ? ይቅርታ፣ በአንቺ ምክንያት አይደለም የደነገጥኩት፣ ደንግጬ ነው እንደዛ ያልኩሽ። እሺ በቃ ቁጭ በል። እሺ እቀመጣለሁ፣ ግን እንዳትቀየሚኝ። በአንቺ ምክንያት አይደለም የደነገጥኩት። ኧረ አልቀየመህም። አመሰግናለሁ። ብታይ ሲፈጥረኝ በረባ ባረበው ምድንግጥ ድንጉጥ ነኝ። እሺ በቃ ቁጭ በል። አየሽ፣ ደንግጫለሁ ያልኩሽ ለዚህ ነው። ቢሮ የመተሽ አንቺ ተቀመጥ አልሽኝ። እንደው ምን አይነቱ ጉደኛ ፍጥረት ነኝ። ቆይ ካለመሳደብ አታውቅም እንዴ? አራቃለሁ። በእኔ ቤት እኮ ማሞገሴና ጨዋታ መፍጠሬ እኮ ነው። ሰው እየሰደቡ ጨዋታ አለ እንዴ? የለም የለም። አንቺ ለአሁን ብቻ እሺ በይኝና ተቀመጭ እንጂ ከዚህ በኋላ ስድብ የሚባል ካፌ አይወጣም። እሺ አልታገስ። እንዳትታገሽ። ከዚህ ሁሉ ጅንጀና በኋላ ከአንቺ ጋር መጣላት ማለት ከአሜሪካ ተጠርዞ እንደመመለስ። ቅድም ገደል ውስጥ መግባት ዊርድ የሆነ ሆቢ ነው ስልህ ጠኔ ብለህ ሰደብከኝ። እኔ ነኝ ጠኔ? ጠኔያም፣ ችጋራም፣ ቸነፈራም እኔ ነኝ። እኔ እኮ ማለት የፈለግኩት ገደል ውስጥ ብቻህን አትፈራም ነው። ብቻዬን እኮ አይደለሁም። እና እንዳንተ ገደል ውስጥ መግባት ሆቢ ያላቸው ጓደኞች አሉ? ጠቅላላ ጓደኞቼ ፈሪና ቦቅቧቃ ናቸው። ታዲያ ብቻዬን አይደለሁም አላልክም? አዎ ብቻዬን እንዳልሆንማ የገደል ማሚቱ አለችልኝ። ማሚቱ ማናት? ማሚቱን አታውቂያትም? አላቃትም። ሚስትህ ነች? ኧረ እኔ ሚስት እንዲኖረኝ አልፈልግም። እንዴ ለምን? ጽግዬ፣ ከአንቺ ውጪ ጠቅላላ ሴቶቹ የጭቃ ውስጥ እሾህ ናቸው። እንዴ ለምን ጭቃ ውስጥ ገባለህ? ለምን ጭቃ ውስጥ ገባለህ ነው ያልሽኝ? አዎ ምን ነው? ቆይ ጽግዬ፣ አማርኛ እየመረጥሽ ነው እንደሚገባሽ? ኧረ አይደለም። ጭቃ ውስጥ መግባትም ሆቢ ነው እንዴ? በክረምት አገሪቷ ጭቃ በጭቃ ስለምትሆን ጭቃ ውስጥ መግባት ሆቤ ሳይሆን አገራዊ ግዴታዬ። ለምን ነው ግዴታ የሚሆነው? አይ ጽጌ፣ ለምን መሰለሽ? አልበር እንዳሞራ ሰው አድርጎ ፈጥሮኛል። አልበር እንዳሞራ ሰው አድርጎ ፈጥሮኛል። ዘፈን እየዘፈንክ ነው? ምን ላድርግ? ልጆች በዘፈን ይገባቸዋል ብዬ እኮ ነው። እኔ ነኝ ልጅ? በአማርኛ እውቀትሽማ ገና ጽንስ ነሽ። አሁንም መሳደብ ጀመርክ? ጽግዬ፣ አምባገነን አትሁኝብኛ። አንቺን ለማስረዳት ብዬ አይደለም እንዴ ዘፋኝ የሆንኩት? እሺ አስረዳኝ። ቀለል ብሎ እንዲገባሽ ሌላ ዘፈን ልጨምርልሽ? እሺ ጨምርልኝ። እንዳሞራሁ እንዳሞራ ክንፍ አውጥቼ ልብረራ፣ ክንፍ አውጥቼ ልብረራ። አሁንም አሞራ አሞራ በሰማይ ሲያይሿል፣ አሞራ በሰማይ ሲያይሿል፣ አሞራ ሲያይሿል፣ ጽጌረዳ ነሽ እያለ አሞራ በሰማይ ሲያይሿል። እኔን ነው አሞራ ሲያየኛዋል? አዎ ወዶሽ እኮ ነው። አሞራ ወድጄ አሞራ ሆኛለሁ። አሞራ ብቻ ነው እንደ ዘፈኑ? እርግብ ልጨምርልሻ? የእርግብ አሞራ የእርግብ አሞራ የእርግብ አሞራ የእርግብ አሞራ የእርግብ አሞራ የእርግብ አሞራ በአማርኛ ድድብና ማን ይወዳደራል ከጽግዬ ጋር? የእርግብ አሞራ የእርግብ አሞራ የእርግብ ሽቡሹ የእርግብ ሽቡሹ እባክሽ ጽግዬ ቋንቋሽን መልሽው። የእርግብ ሽቡሹ የእርግብ አሞራ የእርግብ